ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ያቀርባሉ። የብልጽግና ፓርቲ የ2018 ዓ.ም በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ ትላንት መካሄድ ጀምሯል። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽሕፈት ቤት ኃላፊ አደም ፋርሃን ጨምሮ የዘርፍ ኃላፊዎች፣ የሁሉም ክልሎችና ከተማ አስተዳደሮች የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊዎች እንዲሁም የፓርቲው ከፍተኛ አመራሮች ተገኝተዋል። ብልጽግና ፓርቲ የብሔራዊነት ትርክትን ቀርጾ አሰባሳቢ የሆነውን የመደመር እሳቤ ለሕዝብ አቅርበን ሕዝቡ እንዲገዛውና ከጎናችን እንዲሆን ለማድረግ በሁሉም ጥረት ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊነት ትርክትን እንደ አስተሳሳሪ ትርክት ይዟል። ሌላው ወሳኝ ጉዳይ ሁሉንም ያሰባሰብ እሳቤ ተይዞ እሳቤውን ለሕዝብ አቅርቦ ሁሉንም ከጎን ለማሰለፍ የሚያስችል ትርክት ተቀርጾ ሲያበቃ ቀጥሎ የተሰባሰበው ኃይል የሚጠይቀው ጥያቄ አለ። ወዴት ነው የምንሄደው? መዳረሻችን የት ነው የሚል ነው። ከዚህ አንጻር ብልጽግና ሁለንተናዊ ብልጽግናን የማረጋገጥ ራዕይ ይዞ እየሰራ ያለ ፓርቲ ነው። ጊዜን፣ ሁኔታን እና አውድን ታሳቢ ባደረገ መልኩ እሳቤዎችን ተግባራዊ ለማድረግ የሚያስችል አቅጣጫ የሚከተል መሆን መቻል አለበት። ከዚህ አንጻር ብልጽግና ፓርቲ ገቢር ነበብነት፣ ፕራግማቲክ መሆን ባህሪው ነው። ብልጽግና ፓርቲ ከህዳሴ እስከ ጋዝ፣ ከአረንጓዴ አሻራ እስከ ስንዴ፣ ከከተማ ኮሪደር ልማት እስከ ገጠር ኮሪደር ልማት፣ ከቱሪስት መዳረሻዎች እስከ ማዕድን፣ ከመሶብ እስከ ዲጂታል ኢትዮጵያ፣ ከተቋማት ኢኮኖሚክስ እስከ ትምህርት ጥራት ድረስ ሰፋፊ ስኬቶችን ያስመዘገበ ፓርቲ ነው። ስለዚህ በውጤት የታጀበ ጉዞ እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። የመጨረሻው እና ወሳኙ ደግሞ ሁሉንም ለማዝለቅ የጠቀሷቸው 4 ጉዳዮችን ለማዝለቅ የሚያስችል ኢንስቲትዩሽናል ስታንዳርዳይዜሽን ወጥነት ያለው ተቋማዊ ስርዓት ደግሞ እጅግ በጣም ወሳኝ ነው። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የሀሳብ ባለቤቶች ምሁራን ናቸው የሚለው የመደመር መንግስት በሀገርና በትውልድ ግንባታ የማይተካ ሚና እንዳላቸው ያምናል። እንደ ሻማ ቀልጠው ለሌሎች ብርሃን እንዲሆኑ ኢትዮጵያ ካላት አንጡራ ሀብት ቀንሳ በብዙ አስተምራቸዋለች። አውቀው ትውልድን እንዲያሳውቁ የእውቀት ባለቤት ያደረገቻቸው እነሱ ልጆቿ ደግሞ ጽንሰ ሐሳብን ወደ ተግባር ቀይረው የበለጸገች ኢትዮጵያን በመገንባት የሀገርን ውለታ እንዲመልሱ ትጠብቃለች። በትክክለኛው ምህዋራቸው ላይ ሲሆኑም ከችግር መውጫ መንገድን ያሳያሉ እንጂ ችግር ፈጣሪ የመሆን የቀሰሙት እውቀት የቆጠሩት ቀለም ፈጽሞ አይፈቅድላቸውም። ለሀገርና ለወጡበት ህዝባቸው የሚያስቡ ምሁራን እንዲያ ናቸው። ምሁር ሀገሬ ለኔ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩላት ብሎ ይጠይቅና የሱ የማድረግ ሚናን ለኢትዮጵያ በመስራት እንዲመለስ ያደርጋል። ከሰሩ ትልቅ ሚና አላቸው። ካልሰሩ የሚቆጫቸው የታሪክ ወቀሳ አለባቸው። ምሁራን ትውልድ የሚያንጹ ናቸው። ሀገር የሚገነቡ ናቸው። አጥንተው ክፍተት ለመንግስት የሚያመላክቱ ናቸው። ምሁራን የትናንትን ከዛሬ ጋር የዛሬን ዓለም ከደረሰበት ጋር ፓተርኑን ጠብቆ አስማምተው እንዲሆኖ ሲሄድ እዚህ ደርሳል። ይሄንን ካላየ እዚህ ጋር ይሰናከላል ብሎ መሰናከያውንም መሻገሪያውንም ለመንግስትም ለትውልድም የሚያሳዩ ናቸው። በምሁራን የታነጸ ትውልድ ዘመኑን እየዋጀ ይዘልቃል።
በምሁራን የተገነባ ሀገርም ለፈተና የማይበገር ሆኖ በእድገት ምህዋር ላይ ዘመናትን ይሻገራል። ዳር ቆሞ ከተመልካችነት እኔ ምን አገባኝ ከሚል ራስን አግልሎ የጋን መብራት ልሁን ከሚል ውስንነት ይልቅ ምሁራን በሀገር ግንባታ ሂደት ንቁ ተሳታፊ ሲሆኑ ሚናቸው የገዘፈ ነው። የበለጸገች ሁለንተናዊ ሉዓላዊነቷ የተጠበቀ ብሎም በጥናትና ምርምር የተደገፉ ጠንካራ ተቋማት ያላት ኢትዮጵያን ለማድረግ የሚኖራቸው አስተዋጽኦም ምሁራን የራስን ሀገር በራስ የመገንባት ይሆናል። ይቺ ሀገር ለኔ ናት፣ ለልጆቼ ናት፣ ለነገ ናት። ምን አይነት እንገንባ፣ ምን አይነት ሀገር እንገንባ? የምንገነባት ሀገር እንደ ትናንት የምታባላን በነጠላ ትርክት ላይ ሆና ተገንብታ የምታባላን፣ የምታገዳድለን፣ የምታጨራርሰን ሳይሆን ከነጠላ ትርክት ውስጥ ወጥታ የወል ትርክትን አጎልብታ እዛ ላይ ቆማ ለልጆቻችን የተመቸች እንድትሆን በሚል በጥናትና ምርምሮቻቸው በማስተማር ሙያቸው በየህዝብ በሚያገኙት የህዝብ መድረካቸው ተሰሚነት ስላላቸው ይህ ህብረተሰብ በአንጡራ ገንዘቡ ያስተማራቸው ስለሆነ የኔ በሀብቴ ያስተማርኩት ብሎ ስለሚያየኝ እኔን ሀገርን በመገንባት ትውልድን በማነጽ ውስጥ የኔ ሚና አይተኬ ነው። በሀገር ግንባታ ጉዞ ውስጥ ሐሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን ሐሳብን ወክለው በፖለቲካና በኢኮኖሚ አውድ እንዲሁም በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው ሊንቀሳቀሱም ይገባል። ከሰፈር አስተሳሰብ የተሻገረ ከኔነት ያለፈ የጋራ አመለካከት እንዲኖር በማድረግ በኩል ትልቅ ዕድል በእጃቸው አለ። ምሁራን በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ ዘርፎች ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል ዜጋን ለማፍራትም ሚናቸው የጎላ ነው። በዚህ በኩልም የሐሳብ ባለቤቶች ምሁራን መሆናቸውን የመደመር መንግስት ያምናል። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሐሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ እንደሚባለው ሁሉ የኢትዮጵያን ብልጽግና ለማረጋገጥ ሁሉም በየሚናው ተደምሮ መስራት ግድ ይላል። ሀገር የሚገነባውም በተናጠል ሳይሆን በሁሉም ተሳትፎ በመሆኑ የመደመር እሳቤ እየተተገበረ ያለውም ለዚሁ ነው። በኢትዮጵያ ባለፉት ዓመታት የተተገበሩ አገር በቀል ማይክሮ ኢኮኖሚ ማሻሻያ ሁሉንም ተጠቃሚ የሚያደርግ አካታች ፋይናንስ ስርዓት እንዲዘረጋ መስራት ሆኗል። የተዘረጉ የፋይናንስ አገልግሎቶች ለኢንቨስትመንት መስፋፋትና ለኢኮኖሚ እድገት አስተዋጽኦ እንዲያደርጉ አስችሏቸዋል። ባለፉት ዓመታት መንግስታት የተከተሏቸው መንግስት መራሽ የኢኮኖሚ ፖሊሲዎች የግሉን ዘርፍ ሰፊ የፋይናንስ ፍላጎት ወደ ጎን በመተው በዋናነት የመንግስትን ብሔራዊ ጉዳዮች ለመፈጸም የሚተጉ እንደነበር ይገለጻል። ይህ ፖሊሲ የማክሮ ኢኮኖሚ መዛባትና በፍጥነት የሚጨምር መቆሚያ የሌለው የዋጋ ንረትን የመሳሰሉ ስር የሰደዱ ኢኮኖሚያዊ ችግሮችን ተክሎ አልፏል። ከ2011 ዓ.ም ጀምሮ የተተገበሩ የማክሮ ኢኮኖሚ ማሻሻያዎች ይህንን የተዛነፈ የኢኮኖሚና የፋይናንስ ስርዓትን ያረመ እንደሆነ የኢትዮጵያ ብሔራዊ ባንክ ይገልጻል። ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ አካታች የፋይናንስ ስርዓት መዘርጋቱም የማሻሻያው ውጤት ሆኖ የሚገለጽ ሲሆን ከወለድ ነፃ የባንክ አገልግሎት እድገት ለዚህ ተጠቃሽ ነው። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ፣ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የማክሮ ኢኮኖሚ ማሻሻያው የፋይናንስ ዘርፉ ዘንግቷቸው ለነበሩ የኢኮኖሚ አውታሮች አዳዲስ የፋይናንስ አገልግሎቶችንም ያመጣ ነው። አነስተኛ ይዞታ ያለው አርሶ አደር የብድር አገልግሎት የሚያገኝበት የግብርና ፋይናንስ ስትራቴጂም በኢትዮጵያ ብሔራዊ ባንክ እየተዘጋጀ ነው። ግብርና በአግባቡ ፋይናንስ ካልተደገፈ የምናስበውን ነገር ሊያመጣ አይችልም። ለዚህ ነው አሁን ናፌር የሚባል ትልቅ የግብርና ፋይናንስ ኢኒሼቲቭ ይዘን እየወጣን ነው። ይሄ
በአርሶ አደሩ አርብቶ አደሩና በባንከሩ መካከል ያለውን የመረጃ ክፍተት የሚሞላ የስጋት መጠን የሚቀንስ አርሶ አደሩ አይመልስም የሚል ሰብ ያለው ግን የምክሮ ባንኮች እንደሚነግሩ ከየትኛውም ተበዳሪ በላይ የሚመልሰው አርሶ አደሩ ነው። የፋይናንስ ዘርፉ የዲጂታል ምህዳር በፍጥነት መስፋፋትም ሌላው የኢኮኖሚ ማሻሻያው ያስገኘው እድል ነው። የዲጂታል ባንክ አገልግሎት መስፋፋት ብዙዎችን ወደ ባንክ መረብ በማስገባት አካታችነትንም ተደራሽነትንም ያሰፋ መሆኑን በዘርፉ ባለሙያዎች ይገለጻል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል በዲያሎን ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ ያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሺዬቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ኢን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። የፋይናንስ ዘርፉ ከብዙዎች በቁጠባ የተሰበሰበ ገንዘብ ለጥቂቶች ኢንቨስትመንት ብቻ ይውላል በሚል ይወቀስበት የነበረውን አገልግሎቱን በዲጂታል ተደራሽነቱ ወደ ብዙሃን ተጠቃሚነት አምጥቷል። ይህ ደግሞ ሀብትን ወደ ፋይናንስ ስርዓቱ በማስገባት ለኢንቨስትመንትና ለኢኮኖሚ እድገት እርሾ እንደሚሆን ይጠበቃል። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ የሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። ወርልድ ባንክ እንኳን በ2025 ባወጣው ዳታ መሰረት ከጂዲፒው አንፃር ለፕራይቬት ሴክተሩ የተሰጠው ብድር ምን ያህል ነው ብለን ስናወዳደር 24% ነው። ይሄ በጣም አነስተኛ። የሚሰጠው ብድር ደግሞ እንዲያድግ የፕራይቬት ሴቪንጉ ምን መሆን አለበት? ማደግ አለበት። ያን ለማድረግ ደግሞ ፋይናንሻል ኢንክሉዥኑ የበለጠ መጠናከር አለበት። ወደ ፎርማል የፋይናንስ ሴክተሩ የሚመጣው ተቀማጭ ገንዘብ ማደግ አለበት፣ መጨመር አለበት። በኢትዮጵያ በተከታታይ የተተገበሩ የኢኮኖሚ ማሻሻያዎች የፋይናንስ ዘርፉን መረጋጋትና እድገት ለማረጋገጥ የሚጠበቅባቸውን ውጤት እያስገኙ መሆኑን ተገልጿል። በመጨረሻም በመደመር መንግስት በግብርናው መስክ ያለውን ሀብት መጠቀም የኢኮኖሚ እድገት ለማስገኘት የተሰሩ ስራዎች ከፍተኛ ለውጥ የተመዘገበበት ናቸው። የሚታረስ መሬት አቅም በመጨመርና ዓመቱን ሙሉ ትርፍ እንዲገኝ ለማድረግ ማህበረሰቡን ተጠቃሚ እያደረጉ ነው። የምግብ ዋስትናን ለማረጋገጥ ታሳቢ ተደርጎ በስፋት ተግባራዊ እየተደረገ ያለው የስንዴ ልማት የአርሶ አደሩን ሕይወት እየለወጠ ይገኛል። በተለያዩ የሀገሪቱ አካባቢዎችም ከዚህ በፊት ወደ ልማት ያልገቡ የእርሻ መሬቶችን በመጠቀም ስንዴን በክረምትም ሆነ በበጋ ወቅቶች ማልማት ተችሏል። የስንዴ ልማት ከጊዜ ወደ ጊዜ ምርታማነቱ እያደገ አርሶ አደሩንም ሆነ ህብረተሰቡን ተጠቃሚ አድርጓል። በሸገር ከተማ አንዶዴ ወረዳ የሚገኙ አርሶ አደሮችም ከዚህ እንደምንከታተለው በበጋ የስንዴ ልማት በመሳተፍ ከራሳቸው አልፎ ኢኮኖሚያቸውንም እንዳሳደገው ተረድተናል። ከዚህ በፊት ወደ ምርት ያልገቡ ቦታዎችን በማልማት ራሳቸውንና ሌላውንም ማህበረሰብ መጥቀም እንደቻሉ ነው አርሶ አደሮቹ የሚገልጹት። እዚህ አካባቢ ድሮ እንደዚህ አነት እንትን የለንም፣ ልምድም የለንም። አሁን ከጊዜ በኋላ አርሶ አደሩ ይሄን ስንዴ እያመረተ ትምህርት እየተሰጠን ከወረዳ ትምህርት እየተሰጠን ይሄ ስንዴ በ2012 13 አካባቢ ነው የጀመርነው። ያኔ ስንጀምር ይሄና ለሰፋ አይደለም። በትንሹ አርሶ አደሩ እየለመደ ጥቅሙንም እያየ ሲሄድ አርሶ አደሩ አሁን ይሄን ስፋቱን እያያችሁ ነው። እንደዚህ መስራቱን ጀመረ። እንደዚህ ስንዴ ሰርተን አናውቅም፣ ግን አሁን ለምደ በብዛት መዘራት ጀመረ። ምግብም እሱ ነው፣ ዳቦም እንበላለን፣ የተረፈ ወደ እንትን እንሸጣለን። ጥቅማችን ቆንጆ ነው። ሰው እንግዲህ አሁን ስንዴ ትቶ ሌላ ነገር ይሰራለን ብለው አያስብም። ለምን? ጥቅም አለው። በተለያዩ አካባቢዎችም አርሶ አደሩ ስንዴን ለማምረት ዘመናዊ መሳሪያዎችን ተጠቅሞ በአደረጃጀት በመስራት ምርትና ምርታማነቱ እንዲጨምር አስችሏል። በብዛት ትራክተር ነው የምንጠቀመው። ትራክተር በራሳችን ብር ቢሆንም ይመጣል። ይሄ ሲደርስ ደግሞ ኮምባይነር አለ። በኮምባይነር ነው የምናሳጭደው። ኮምባይነር ይመጣል። ከካቻምና አምና አሁን በጣም ምርጥ ነበር። ሰው እሱን አይቶ ነው አሁን ዘንድሮ ይሄ እንደዚህ መስራት ፍላጎት ውስጡ ያደረው ማለት ነው። 2013 ጀምረን ያን ጊዜ በትንሽ ሰው ነው የምንሰራ። አሁን ሰው ለምዶ በቃ በብዛት መስራት ጀመሩ። በስንዴ ውጤት 6 ትራክተሮች ይህንን ስራ ሲሰሩ አንድ ላይ መጥተው ነው የሚሰሩት።
አንድ የተጠቃሚነት ነው። ሁለተኛ አርሶ አደሩ መቆጠብ ጀምሯል። ብር አካውንቱ ላይ ብር ኖሯል ማለት ድሮ መሬቱን ሽጦ ሌላ ሰው መጥቶ ያርሳል፣ እሱ ያንን ይዞ ይሄዳል። አሁን እሱ ቀርቷል። አሁን ከራሱ ተርፎ ለገባ ማቅረብ ጀምሯል። ለገባ ስንዴ ማለት እንደ አንድ ክራቴራ አርሶ አደሩን የሚለውጥ ከሳር ቤት ወደ ቆርቆሮ መጥቷል። ኢኮኖሚው ጨምሯል ማለት ነው። አሁን በምንም አይቸገርም። ሞቶር 5-6 ሞቶር የገዛ ሰው አለ። ይሄ የውሃ ፓምፑ ማለት ነው። ስለዚህ አርሶ አደሩ ለውጥ አለው በዚህ ዙሪያ ማለት ነው። በግብርናው ዘርፍ መልማት የሚችሉ መሬቶችን በማልማትም የስንዴንና የሌሎችንም ሰብሎች ምርትን ለማሳደግ በሚደረገው ጥረት የዜጎችን የምግብ ዋስትና በማረጋገጥ ውጤት እየታየበት ነው። መሰረታዊ ከምንሰራቸው ስራዎች አንዱ ከዚህ በፊት በተለያዩ ምክንያቶች መልማት ሲችሉ ሳይለሙ የቆዩ መሬቶችን ወደ ልማት ማስገባት ነው። የውሃ ሀብቱንና ያልታረሰውን መሬት ከሰው ጉልበት ጋር በማቀናጀት ምርትና ምርታማነትን ማሳደግ አንዱ የትኩረት አቅጣጫችን ነው። ሩዝን፣ ስንዴን፣ የተለያዩ ሰብሎችን ምርቱን ከመጠቀም ባለፈ ማሳ ላይ አልምቶ ከመጠቀም አኳያ የሰብሉን ቡቃያም ምንነቱን ማየት የተለመደ አልነበረም ማለት ነው። አሁን ግን እየተደረገ ባለው እንቅስቃሴ ውጤታማ በሆነ መልኩ የበቆሎ እርሻን፣ የሩዝ እርሻን እንደዚሁም ደግሞ የስንዴ ጅምር እንቅስቃሴዎችን አይተናል። ይሄ የምግብ ዋስትናችንን ለማረጋገጥ የምናደርገውን ጥረት በእጅጉ የሚያሳካ ነው። በዚህም ስንዴና በሌሎች ምርቶች መንግስት የሀገሪቱን እድገት ለማረጋገጥ የግብርናውን ጨምሮ በተለያዩ ዘርፎች የተመዘገቡ ስኬቶች ምኞት ብቻ ሳይሆን እንደሚቻል የሚያሳዩ መሆናቸውን የሚያመለክቱ ናቸው። ላለፉት ጥቂት ዓመታት በ2-3 ሲዝን የማረስን ልምምድ አስፋፍተናል። በተለይ በጋ የማረስ ባህል እየሰፋ መጥቷል። እየተገኘ ያለው ምርትም በጣም ከፍተኛ ነው። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። ኢንዱስትሪ ላይ በጣም ሰፋፊ ኢንቨስትመንቶች ጀምረናል። ግን እዚህ የምንሰራው ስራ ኮንቲኒቲ ከሌለውና በቂ ምርት ከሌለ ኢንዱስትሪው ደግሞ በኋላ ይታነቃል። ተያይዘው አብሮ ሲወጡ ደግሞ የኢትዮጵያን ብልጽግና ያረጋግጣሉ። በጣም ተስፋ ሰጪ ነገር ነው የምናየው። እናርሳለን፣ እናወጣለን፣ በኢንዱስትሪ ፕሮሰስ እናደርጋለን፣ እንበላለን፣ እንሸጣለን፣ ይቀጥላል ማለት ነው። ይህ ግን የሚሆነው በትጋት በልፋት በስራ ነው። እንዲሁ ዝም ብሎ ተቀምጦ በመመኘት የሚሳካ ነገር የለም። መልፋት ይጠይቃል፣ መድከም ይጠይቃል። አርሶ አደሩ ያለውን መሬት ውሃና ጉልበቱን በማቀናጀት ዘመናዊ መሳሪያዎችን በመጠቀም ራሱን በምግብ ከመቻል ባለፈ ኢኮኖሚ ተጠቃሚ መሆን እንደቻለ በስንዴው ልማት ታይቷል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ